አሁን ፎሬስት ከላይ ነው ዩናይትድ ርቆ ከታች ነው ያለው ያምናው ሻምፒዮን ሲቲ እንኳን ከፎሬስት በታች በቻምፒየንስ ሊግ ላይ መሳተፍ ብቻ 15.5 ወደ 15 ሚሊዮን ፓውንድ አካባቢ ያስገኛል መሳተፍ ብቻ ውድ አድማጮች ከ36ቱ ተሳታፊ ክለቦች አንዱ መሆን ከዚያ ደግሞ ባሸነፉ ቁጥር 2.1 ሚሊዮን ዩሮ ይከፈላቸዋል አቻ በወጡ ቁጥር 700,000 ዩሮ ይታሰብላቸዋል ይሄ እንግዲህ ክለቡ ራሱ ከጨዋታ ዕለት የሚሰበስበውን ገቢ መሳሰሉ ተያያዥ ገቢዎችን ሳይጨምር የትላንትናው ጨዋታ ከማንቸስተር ዩናይትድ ይልቅ ለኖቲንግሃም ፎሬስት ዋጋው ከፍ ያለ ነው ስለ የነበረው ለዚህ ነው ዩናይትድ አይውረድ እንጂ ለአውሮፓ ውድድር የመሳተፍ ለሌላ ደረጃ የመጫወት አላማ የለውም ዘንድሮ ለሩበን አሞሪም እንደ ማሟሟቂያ ሲዝን ተደርጎ ነው የሚታየው ለዚህ እኮ ነው አሁንም ቡድኑን እየቀያየሩ ያሉት እየቀያየሩ የሚገኙት በሜዳ ላይም ይሁን ከጨዋታ በሚኖር አሰላለፍ ላይ ነው ከቅርብ ጊዜ ወዲህ ነው መረጋጋት እንደውም የታየበት ካሰላለፍ አንፃር ዋናዎቹ ተሰላፊዎች የታወቁት ግን ጨዋታው ላይ እነዛው ተጫዋቾችና ተቀያሪዎቹ ደግሞ ቦታ እየቀያየሩላቸው ሚና እየቀያየሩላቸው በሁለቱ ግማሽ ከረፍት በፊት ከረፍት በኋላ እንዲሁም በጨዋታው አንዳንድ ክፍለ ጊዜያት በ15 በ20 ደቂቃ በተለይ ከረፍት በኋላ ብዙ ሲቀያየር እናየዋለን ማን ዩናይትድ እስቲ ከአንቶኒ ኤላንጋ ጎል እንጀምርና አሁን ያልኳችሁን ነጥብ በሰፊው ላብራራው የአሞሪም የተጫዋቾች ሚና የመቀያየር ጉዳይ ለዩናይትድ በጨዋታው ላይ ላሳየው የተሻለ ብቃት 3 ነጥብ ይገባው ነበር ማለት እንችላለን እንደው ምንድነው ለተለመደው አይነት ውይይት ቅድም አድማጫችን እንዳለው በጥሩ ብቃት ተጫውቷል ዩናይትድ ግን ብቃቱ ግን ጌጁ 100% ላይ ደረሰ አይደለም በውጤት ካልታገዘ በሌሎች ቁጥሮች መብለጥ በጨዋታው ላይ ዶሚናንት ሆነ መታየት ሙሉ እርካታ አይሰጥም ለደጋፊው ማሸነፍ ይኖርብሃል ታሪክ የሚያስታውስህ ይሄንን ጨዋታ ተሸነፍክ በሚል ነው እንጂ አይ በልጦ ተሸነፈ የሚባል ነገር አይደለም ታሪክ የሚጻፈው አሁን ከጨዋታ በኋላ ለሚኖሩት ትንተናዎች እንዲህ ልንገልጽ እንችላለን ግን 3 ነጥብ ያጣበት ዩናይትድ አታኪንግ ሰርድ ላይ የባከነበት የተዳከመበት ጨዋታ ነበር በተቀረ ግን በብዙ መመዘኛዎች ጥሩ ቡድን ሆኖ ታይቷል ትላንት በቀድሞ ተጫዋቹ ጎል መሸነፉ ደግሞ ህመሙን ያበረታበታል ኤላንጋ የ85 ሜትር ሩጫ ነው ከኳስ ጋር ይሮጠው በ9 ሰከንድ ውስጥ 7 ጊዜ ነው ኳሷን የነካው 6ኛ የፕሪሚየር ሊግ ጎሉን ያስቆጠረው በሁለት ጨዋታ 3ኛ ጎሉ ነው ባለፈው ከኢፕስዊች ጋር 2 ጎሎች አግብቷል በዛ ሞመንት ከራሱ ግማሽ ከፎሬስት ግማሽ ሜዳ በጥልቀት የጀመረው ሩጫ ኢነርጂው ፍጥነቱ የኳስ ቁጥጥሩና አጨራረሱ ተጫዋቹን እንዲደነቅ የሚያደርገው ያው በማንቸስተር ዩናይትድ መቼም የቀድሞ ተጫዋቾች በአዲሱ ክለባቸው የሚያሳዩት ብቃት እየተባለ ዩናይትድ ለምንድነው እነዚህን ተጫዋቾች መጠቀም ያልቻለው የሚል መወያ ነጥብ መቼም መስማት የተለመደ ነገር ነው አይደለ በእነ አንቶኒ በእነ ረሽፎርድ በእነ ዴሂያ በሌሎችም ከዩናይትድ እግሪ ውጣ እንጂ የተሻለ ብቃት ታሳያለ ነው የኤላንጋ እዚህ ጋር የሚለየው ከቀድሞ ተጫዋቾች የሚለየው ቅድም አድማጫችን ካለው የተለየ ሐሳብ የለኝም እዚህ ጋር ኖቲንግሃም ፎሬስት እና ማንቸስተር ዩናይትድ ያላቸው ደረጃና የጨዋታ ስልት ይለያያል ዩናይትድ እንደ ቡድን ውጤቱ በማሽቆልቆሉ ምክንያት ያለው ያሸናፊነት ስነልቦና ስለተሰለበበትም በቀጣይነት እንግዲህ 5 ጨዋታ አይደል ያልተሸነፈው በሊጉ ላይ 2 አሸነፈ 3 አቻ ወጣ ይሄንን እንኳን ማስቀጠል አልቻለም ትላንትና ተገታበት በዚህ ያውም እንደዚህ በልጦ በኳስ ቁጥጥር በጎል ሙከራ በመሳሰሉት በብዙ መመዘኛዎች በልጦ እንኳን ጨዋታውን አሸንፎ 3 ነጥብ ይዞ መውጣት ያልቻለ ቡድን እንደዚህ ባለ ቡድን ውስጥ በሚንገራገጭና አስተማማኝነት በጎደለው ስብስብ ውስጥ ያሸናፊነት መንፈስ በርግጠኝነት ሰርጾ ገብቶበታል በማይባል ቡድን ውስጥ ብቃት ያላቸው ተጫዋቾች እንኳን ከሚጠበቅባቸው በታች ወርደው መገኘታቸው የተለመደ ነው
ኤላንጋም በዩናይትድ ቢቆይ ኖሮ ከዚህ የተለየ ይሆናል ተብሎ አይጠበቅም። በተጨማሪ ደግሞ የዚህ ተጫዋች ብቃት በብዙ ጎልቶ የወጣው በኑኖ ኤስፒሪቶ ሳንቶ ሪአክቲቭ እግር ኳስ ስልት ላይ ነው። ሪአክቲቭ እግር ኳስ ስልት ስለሆነም ነው ትላንትና በመልሶ ማጥቃት ያንን ጎል ያስቆጠረው። ሪአክቲቭ ማለት ኳሱን ሁሉ ለተጋጣሚ ትሰጣለህ፣ ተጋጣሚ ሁሉ ብዙውን ነገር ይቆጣጠርብሃል። አንተ ግን የተጋጣሚን የማጥቃት ጫና አብዞርብ እያደረግ ዋጥ እያደረግ በመከላከል ሼፕ ላይ ትኩረት በማድረግ ቀዳዳዎችን በመድፈን ጥቃቶችን በመክታት እንዳስፈላጊነቱ በማጥቃት በመልሶ ማጥቃት በፋስት ብሬክ በመሳሰሉት ጎል አስቆጥሮ አሸንፎ መውጣት ነው። እንደዚህ አይነቱ ስልት ነው ሪአክቲቭ እግር ኳስ። አጸፋዊ ነው እንጂ ሁሉን ነገር ራስ ሪሞት ኮንትሮሉን የጨዋታውን ራስ ይዘ ሁሉን እየተቆጣጠርክ የምትጫወትበት አይነት ስልት አይደለም የፎሬስት። ዩናይትድ እንዲጫወት አይፈልግም። የአሞሪም ቡድንም ውጤቱ እንዳለ ሆኖ የውጤቱ አስተማማኝ አለመሆን እንዳለ ሆኖ ግን እንዲህ አይነት ቡድን አይደለም። ኤላንጋ በዩናይትድ ውስጥ ሲታማበት የነበረው ብቃት ቀዳዳ ከዘጋህበት ማስከፈት አይችልም። ስፔስ ከዘጋህበት ወይም ደግሞ ተሰብስቦ ጥቅጥቅ ብሎ ወደ ኋላ ተሰብስቦ የሚከላከልን ቡድን ከገጠመ ይጠፋል በጨዋታው። ይሄ ልጅ ስፔስ ይፈልጋል ፍጥነቱን ለመጠቀም። ያ ደግሞ በመልሶ ማጥቃት የሚጫወት ቡድን ውስጥ ቢጫወት የተሻለ ውጤታማነት እንደሚኖረው ይነግረናል። በፎሬስት እየተሳካለት ያለውም ለዚህ ነው። ከሁኔታዎች አንፃር መታየት አለበት። ትላንት ኤላንጋ ጎልስ አስቆጥሮ ዩናይትድ 3 ነጥብ ስላጣ ከጨዋታው በኋላ በእንግሊዝ ብሎጎች ይቅርታ ድረገጾች እና በቴሌቪዥን ጣቢያዎቹ እግር ኳስ ተንታኞች ዘንድ ይሄ እንደ ውይይት ቀርቦ ነበር። ይመቻል ለወሬያ ለርዕስ ስለሚመች ነው። በቀድሞ ተጫዋቹ ጎል ተሸነፈ ዩናይትድ በቁስሉ ላይ እንጨት ሰደደበት እንዲህ ለማስባል ስለሚያስችል ለወሬ ስለሚያመች ነው እንጂ የኤላንጋ አጫወትና አሁን ሩበን አሞሪም የሚፈልጉት አጫወት አብሮ መሄድ አይደለም። እዛ ስለተሳካለት እዚህ ይሳካለታል ማለትም አይደለም። ነገር ግን ከፎሬስት አጫወት አንፃር ይሄ ልጅ ትላንት የሰራው ድንቅ ስራ ነው። ሁሉ ተጫዋች አንድ አይነት አይደለምና ለርሱም የሚሆነውን ቦታ አግኝቷል። በማንቸስተር ዩናይትድ ገና የ12 ዓመት ልጅ ሳለ ነው ይሄ ስዊድናዊ በአካዳሚ መጫወት የጀመረው። እንደምታስታውሱት ታሪኩን 7 ዓመት ቆይቷል በዩናይትድ ውስጥ። ትላንትና ጎል አገባና ይሄ ሳይለንት ሴሌብሬሽን የሚባል ነገር አለ። መጨፈር አልፈለገም፣ ግን ከልቡ አይመስልም ስታዩት። ያመንትቷል። ከቀድሞ ክለብ ካሳደገ ክለብ ጋር ስትጫወት ባሳደገ ክለብ ላይ እንዲህ ያለውን ቁስል አሳርፈህ ደስታን መግለጽ ክብር ማሳጣት ነው አይደል? የበላህበትን ወጪት መስበር ነው የሚሆነው። አይደረግም። እርሱም ሮጠ እንጂ ቅጥ ያጣ ደስታ ማሳየት አልፈለገም። ነገር ግን ከልቡ አይደለም ያልኩት ለምን መሰላችሁ? ጨዋታው ከተጠናቀቀ በኋላ ግን ሲወጣ ግን የኖቲንጋም ፎሬስትን ባጅ ማሊያው ላይ ያለውን ምልክት እሱን እያሳየ እየተደሰተ ሲወጣ ነበር። ይሄ በዩናይትድ ደጋፊዎች ዘንድ ጥሩ ስሜት አልፈጠረለትም። ከዚያስ መልበሻ ቤት ገብቶ ደግሞ ልክ ዋንጫ እንደበላ ዋንጫ እንዳሸነፈ ቡድን ሲጨፍር ነበር። ቪዲዮ ቫይራል ሆኗል። ፐርሰናል ነው ይሄ ጨዋታ ሲል ነበር። ከጨዋታው በፊት ካሳደገው ዩናይትድ ጋር በተቃራኒ መጫወት እንዴት አስቸጋሪ ህሊናዊ ፈተና እንደሚሰጥ እርሱ ግን በዚህ በኩል የተደሰተ ነው የሚመስለው። እንደው ለወጉ ጎሉን አስቆጠረና ብዙ ላለመጨፈር ሞከረ። ከዛ በኋላ ያሳያቸው ግን ድርጊቶች ልክ ነው። ከቻምፒየንስ ሊግ አንጻር ኖቲንጋም ፎሬስትን ካደረሱት ተጫዋቾች አንዱ ነው እንዲባል ለቡድኑ ውጤታማነት ሊደሰት ይችላል። ግን በዚህ ሰዓት ግን ብዙ ጊዜ በቀድሞ ተጫዋቾች አይደረግም። በእንደዚህ አይነት ወቅት ላይ ይሄ ነው ያሳማው። ጎሉን የጨረሰበት ብቃቱ ግን ሳይደነቅ አይታለፍም። እኔ ይሄንን ጎል እንዴት ነው የምታዩ ካላችሁ አሁንም ወደ ቅድሙ አድማጫችን ሐሳብ ነው የምመጣው። ልክ ነው። የማንቸስተር ዩናይትድ ሬስት ዲፌንስ ችግር ነው።
አንድ ቡድን ነቅሎ ሊያጠቃ ሲወጣ ከበስተጀርባው ያለውን የመከላከል ዝግጁነት ከመዋቅር አንፃር አስተካክሎ ነው ማጥቃት ነቅሎ መውጣት ያለበት። ዩናይትድ ነቅሎ ወጣ። በተጋጣሚ አታኪንግ ሰርድ ዛፍጹም ቅጣት መሳጥና አካባቢ የተመለሰ ኳስ ነው ያገኘው ኤላንጋ። ከዛ ለብቻው ምንድነው ስፔስ ያየውን ስፔስ ተጠቀመበት። ዩናይትድ ሰፊ ስፔስ ትቶ ነበር። አያችሁ ነቅላችሁ ለማጥቃት ስትወጡ በማንኛውም ሰዓት ላይ ጥቃት ሊሰነዘር ይችላል በሚል ጀርባህን አስተካክለህ ዝግጁ ሆነ መጠበቅ አለበት። ይሄ እንግዲህ ከተጫዋቾች ቦታ አያያዝ አቋቋም ከመዋቅሩ ከስትራክቸር አንፃር ማለት ነው። ይሄ ነው ሬስት ዲፌንስ የሚባለው። በዚህ ዝግጁነት ማጣት ምክንያት ዩናይትድ በከፈተው ቀዳዳ ይሄ ፈጣን ልጅ ተጠቀመበት። አብረውት የሚሮጡት ሁሉ አልቻሉትም ሩጫውን። ጋርናቾማ ተከተለው ተስፋ ሲቆርጥ ያልሆነ ቦታ ሸርተት ይወረደ። ምንም እዛ ጥሎት ነው ያለፈው። ከዛ በኋላ በተኛበት መሬት ላይ በተቀመጠበት ነው የዩናይትድን ሰፈሪንግ ዞር ብሎ ሲያይ ነበር። አጨራረሱም ጥሩ ነበር፣ ኢነርጂውም ጥሩ ነበር፣ ፍጥነቱ ጥሩ ነበረ። የኳስ ቁጥጥሩም እንዲሁ አስደናቂ ነበር። ኤላንጋ በሙሉ ፍጥነት ነው የተጫወተው። በሙሉ ፍጥነት ማርሹን መጨረሻ ላይ አድርጎ ነው ሲሮጥ የነበረው። በመልሶ ማጥቃት ሊጠቃ እንደሚችል ዩናይትድ እያወቀ እንዲህ ያለ መዘናጋት እንዲህ ያለ የሬስት ዲፌንስ ህጸጽ መቼም ከጨዋታው በኋላ እነ ሩበን አሞሪም ብዙ የሚያሳስብ ነገር ይመስለኛል፣ የሚያስቆጭ ጉዳይም ይመስለኛል። ያሰልጣኞች ስታፍ እንዴት ይሄ ነገር ሊፈጠር ቻለ ብለው መነጋገር አለባቸው። ያስታውቃል። እነርሱን ተውና እኛ እኮ ገምተናል በትላንትናው ፕሮግራም ላይ ኖቲንጋም ፎሬስት እንደዚህ ያለው አጫውት ዩናይትድን ሊያስቸግር እንደሚችል በዚህ ይጠነቀቃሉ ብለህ ነው የምታስበው። ለዚህ እኮ ነው አሰላለፉ ላይ አሰልጣኝ አሞሪም መልሶ ማጥቃትን ለመከላከል የሚያስችል አሰላለፍ ይዘው እንደገቡ ጥርጥር የለውም። ትላንት ካሴሚሮንና ብሩኖ ፈርናንዴዝን አይደለም መሃል ላይ አጣምሮ የጀመሩት፣ ካሴሚሮና ኡጋርቴን ነው። አስቡ፣ ሁለት ታክለርስ፣ ሁለት ሸርተቴ የሚወርዱ ተጫዋቾችን መሃል ሜዳ ላይ ካጣመራችሁ በመሃል የመጠቃት አደጋ አለብኝ በመልሶ ማጥቃት የሚል ስጋት አለባችሁ ማለት ነው። በ3-4-3 እነዚህ አንደርሰንና የቲስ የሚባሉት ሁለቱ የፎሬስት አማካዮች ራሳቸው እንደዚሁ የሸርተቴ ሰዎች ናቸው። ኡጋርቴና ካሴሚሮም እንዲሁ ፋየር ዊዝ ፋየር። ግን ከዩናይትድ አሰላለፍ አንጻር ካያችሁ የኖቲንጋም ፎሬስትን መልሶ ማጥቃት ለመከላከል አስበው እንደመጡ ግን ጥያቄ የለውም። አልተሳካላቸውም እንጂ አሰላለፉ ከማጥቃት አንጻር አታኪንግ ሰርድ ላይ ያለው መልፈስፈስ እንዳለ ሆኖ ለአሞሪም ከጎል በስተቀር ብዙ ነገር ሰጥቷቸዋል። አሁን እስቲ ወደ ቴሌግራም ቻናላችን ሂዱና አሞሪም ውጤቱን በአዎንታዊነት ለመቀየር የዩናይትድን ጫና የበለጠ ለመጨመርና የአማካይ ክፍል ላይ ከረፍት በኋላ የመጣባቸውን የበላይነት ለመቆጣጠር የተጠቀሙበትን የተጫዋቾች የቦታ የሚና መቀያየርን እስቲ እንመልከት። በመጀመሪያ ራሱ ኖቲንጋም ፎሬስት በጀመረበት አልጨረሰም። ሲጀምር በ4-2-3 ጀመረ። ዊሊያም ሙሪዮ፣ ሚሊኮቪች እና ሞሬኖን በማሰለፍ በባክፎር። ከዛ ይሄ ኦላ አይና የቀኝ መስመር ተከላካዩ 39ኛው ደቂቃ ላይ ተጎዳና በአሌክስ ሞሬኖ ተቀየረ። አስገዳጅ ቅያሪ ነው። አስተውላችኋል? ግን 39ኛው ደቂቃ ላይ አስገዳጅ ቅያሪ መጣ። 40ኛው ደቂቃ ላይ ግን ሆም ብሎ ቅያሪ ተደረገ። የሆም ብሎ ቅያሪ ዳኒሎ ወጣና ሞራታ የሚባለው ተጫዋች ገባ። እዚህ ጋር ኑኖ ኤስፒሪቶ ሳንቶ ምንድነው ያደረጉት? የዚህ አይና በመከላከል በኩል በማጥቃትም በቀኝ ክንፍ በኩል የሚሰጠውን ጥቅም ስለሚያውቁ መከላከሉን ማጠናከር ነው የመረጡት።
ማጥቃቱን እንዲጨምር ከማድረግ ይልቅ አይና ከወጣ በኋላ ስለዚህ ሲስተማቸውን ወደ 3-4-3 ቀየሩት ሚረር አደረጉት ከማንቸስተር ዩናይትድ አጫወት ጋር በአንድ ተጫዋች ፊት አንድ እንዲኖር አደረጉ ለቀኝ መስመር ተከላካይነት ተቀይሮ የገባው አሌክስ ሞሬኖ የግራ ዊንግ ባክ ሆነ ኒኮ ዊሊያምስ ከግራ መጣና የቀኝ ዊንግ ባክ ሆነ ውድ አድማጮች ከኋላ 3 ተከላካዮች ሞራቶ ሙሪዮና ሚሊኒኮቪች ባክስሪውን ያዙ ከኋላ ያለውን 3 ቦታ አንደርሰንና የቲስ እነዚህ 2 ተከላካይ አማካዮች ደግሞ በ3ቱ ፊት ሆኑ ይሄ ቡድን በሚከላከልበት ጊዜ እንግዲህ በ7 ጥብቅ ተከላካዮች ኋላውን ግጥግጥ አድርጎ ይጫወታል ማለት ነው ነገር ግን አማካይ ክፍል ላይ ግን ቁጥር አብዝቷል የተጫዋቾች ቁጥር አብዝቷል አማካይ ክፍል ላይ ከግራም ከቀኝም ከመሃልም ይሄ እንግዲህ እስከ እረፍት ድረስ ቆየ ማንቸስተር ዩናይትድ የጀመረው ደግሞ ያው በተለመደው አፍሰላለፍ መዝራዊን በግራ ዴሊንግተን በመሃል ዮሮን በቀኝ ተከላካይነት በባክስሪ በማሰለፍ ነበር ፓትሪክ ዶርጉ ግራ ዊንግ ባክ ነው ዳሎ በተቃራኒው ቀኝ ዊንግ ባክ ነው መሐከል ላይ ቅድም እንደነገርኳችሁ ካሴሚሮና ኡጋርቴ ተጣምረዋል ብሩኖ ትላንት በቀኝ 10 ቁጥር ነው የጀመረው በግራ 10 ቁጥር ይቅርታ ጋርናቾ በቀኝ 10 ቁጥር ራስሙስ ሆይለንድ ከ21 ጨዋታዎች በኋላ ጎል አስቆጥሮ ወደ ኢንተርናሽናል ብሬክ በሄድም ትላንትና አሞሪም ዘርክዚን ነው በፊት መስመር ላይ ያስጀመሩት እንግዲህ እዚህ ጋር ካሴሚሮና ኡጋርቴን መሃል ላይ አጣመሩ ብሩኖ ወደ ኋላ ተመልሶ የመጫወት ኢነርጂ ያለውን ተጫዋች በግራ 10 ቁጥር አሰለፉ ዘርክዚ ደግሞ ከንጹህ 9 ቁጥር ይልቅ ለ10 ቁጥርነት የቀረበን ተጫዋች ደግሞ ከፊት አስገቡ ጋርናቾ ላይ ታች በማለት በኩል አማካዩን በመርዳት በኩል ከፍጥነቱ አንፃር ከሩጫው አንፃር ቶሎ ቀዳዳ መዝጋት ስለሚችል ይሄ አሰላለፍ በአጠቃላይ ዘርክዚንም ጨምሮ ማለት ነው ወደ ኋላ እየተመለሰ አማካይ ክፍል ላይ ሊኖር የሚችለውን ቀዳዳ መድፈን የሚያስችል ነው መልሶ ማጥቃት ቢሰነዘር እንኳን መሃል ሜዳ ላይ በርከት ያሉ ተጫዋቾች እንዲኖሩ ተደርጎ ነው ዩናይትድ እስከ ረፍት ካያችሁት 69% ነው ኳሱን የያዘው 10 የጎል ሙከራዎችን ሞክሯል እስከ ረፍት ፎሬስት 3 ነገር ግን ጎል አልተገኘም ስለዚህ ከረፍት መልስ ቅድም በነገርኳችሁ ፎሬስቶች የፎርሜሽን ለውጥ ባስገዳጅ ሁኔታ አድርገዋልና ዩናይትድም የተጫዋቾች ሚና ለውጥ አደረገ በመጀመሪያ ራስሙስ ሆይሉንድ ገባና እዩት ዘርክዚ አልወጣም ማን የወጣው ማኑኤል ኡጋርቴ አማካይ ወጥቶ አጥቂ ነው የገባው በቴሌግራም ቻናላችን ላይ ተመልከቱት የመጀመሪያው የዩናይትድ የመጀመሪያ አሰላለፍ ከ1 እስከ 45ኛው ደቂቃ የነበረውን ሁለተኛው ላይ ታዲያ ከረፍት በኋላ የተጫዋቾች ቦታና ሚና መቀያየር በቢጫ ቀስ ተገልጾ ተጫዋቾች የቀየሩትን ቦታ እዩ ሆይለንድ ማን ነው ዘርክዚ ይቅርታ ሆይለንድ ገባ ተቀይሮ ዘርክዚ 9 ቁጥርን ቦታ ትቶ ወደ ኋላ ወደ ቀኝ 10 ቁጥር ላይ እንዲመጣ አደረጉ ጋርናቾ ቀኙን 10 ቁጥር ትቶ ግራ 10 ቁጥር ላይ እንዲመጣ ብሩኖ ደግሞ ግራ 10 ቁጥሩን ትቶ ወደ መሃል ተጠግቶ ከካሴሚሮ ጋር እንዲጣመር ማዝራዊና ዮሮ ደግሞ ቦታ እንዲቀያየሩ መጀመሪያ ከዴሊንግት በስተግራ ማዝራዊ ነበረ በኋላ ደግሞ ዮሮን በስተግራ አረጉትና ማዝራዊን በስተቀኝ በኩል እዛው ሜዳ ውስጥ ተጫዋቾች ሚናቸውን እየቀያየሩ አስተማማኝ አሸናፊነትን ለማግኘት ሙከራ ሲያደርጉ ነበር ከኖቲንጋም ፎሬስት አንጻርም ከራሳቸው አንጻር ብቻ ሳይሆን ከፎሬስትም የጨዋታ ለውጥ አንጻር ብሩኖ በግራ 10 ቁጥር በጥሩ ሲጫወት ነበር ወደ ኋላ ተስቦ ሲጫወት ግን እንብዛም እንደ ዩናይትድ በኳስ ቁጥጥር ረገድ ተሽሎም ቢቀጥልም እንኳን እንብዛም ልዩነት ያመጣ አልመሰለኝም ትላንት በኋላ ካሴሚሮ ቢጫ ካርድ አየ በኤሪክሰን ተቀየረ ደግሞ እና ይሄንን ጨዋታ ለማሸነፍ አሰልጣኙ ሐሳባቸውን አንድ ቦታ ላይ አሳርፎ መተው አልፈለጉም አሁንም ሰዓት በገፋ ቁጥር ጎል ከተቆጠረባቸው በኋላ ተጫዋቾች የሚና ለውጥ እንዲያደርጉ አደረጉ ሆይለንድ ተነጣይ 9 ቁጥር ሆኖ ሲጫወት ቆይቶ ነበር ተቀይሮ ከገባ በኋላ ግን በመጨረሻዎቹ 5 7 10 ደቂቃዎች ግን ካያችሁ
በቲዩ ከሌላ ተጫዋች ጋር እንዲያጠቃን የተደረገው ወደ ቀኝ በኩል መጥቶ ምስል 3 ላይ በቴሌግራም ቻናላችን ላይ እንደሚታየው በስተግራው በኩል የተጣመረው ማን ነው? እዚህ ጋር ነው አስገራሚ ነገር። ሃሪ ማጓየር በመጨረሻ እንዳጥቂው ነው የተጫወተው። ከሆይላንድና ከማጓየር በስተጀርባ ደግሞ ተቀይሮ የገባው ሜሰን ማውንት 10 ቁጥር ቦታን ይዞ በተለመደው 3-4-3 ሳይሆን እዚህ ጋር በ3-4-1-2 ኖርማሊ 3-4-2-1 ነበር የሚጫወቱት አይደል? ከፊት ያለው 3 ማዕዘን 2-1 ነበር። ሁለት ተጫዋቾች ከኋላ በሁለት ተደራቢ 10 ቁጥርነት ከዛ አንድ አጥቂ ከፊት ነበር። የጨረሱት ግን ትላንትና ዩናይትዶች ከፊት 2 አጥቂ አድርገው ከበስተጀርባ አንድ ተጫዋች አድርገው ነው የጨረሱት። ማጓየር እና ሆይላንድ ከፊት ከበስተጀርባ ደግሞ በ10 ቁጥር ቦታ ሜሰን ማውንት በኤሪክሰን እና በብሩኖ ፊት። ብሩኖም ወደ ኋላ ተስቧል። እንግዲህ እንደጀመረው አልጨረሰም። እዚህ ጋር ጋርናቾ ከግራ በኩል መጥቶ ደግሞ በጨዋታው ላይ 3ኛ ሚና ተሰጠው። የግራ ዊንግ ባክ ሆኖ ነው የጨረሰው በመጨረሻዎቹ 5 ከዛ በላይ ደቂቃዎች። እንዲህም ሆኖ ማንቸስተር ዩናይትድ ጎል ማግኘት አልቻለም። እንዲህም ሆኖ ጥብቅ የሆነውን የፎሬስትን የመከላከል ጥንቃቄ ማፍረስ አልቻለም። ፎሬስቶች አንድ አስቆጠሩ፣ በክሊንሺት 3 ነጥብ ይዘው ወጡ እና አሞሪም በጥቅሉ ካየነው የፎሬስትን የመልሶ ማጥቃት ጥቃት ፍራቻ እና ጥንቃቄን ታሳቢ ያደረገ አሰላለፍ ይዘው መጥተዋል። በኳስ ቁጥጥር ረገድ ማንቸስተር ዩናይትድ በተሻለ አሁን የፖሴሽኑ ቁጥር ከፍ ማለቱ አይደለም። ፎሬስት ከላይ ነው